የመሰረተ ክርስቶስ ቤተክርስቲያን ማህበረ ምእመናን ዝምታ ውስጥ ሊመጣ ያለው አስፈሪ ዱብዳ በሀገር ውስጥና ከሀገር ውጭ ያሉ የመሰረተ ክርስቶስ ቤተክርስቲያን የቀረበ አስቸኳይ ጥሪ። በታሪክ አጋጣሚ የቤተክርስቲያኑ በር የተቆናጠጡ ጥቂት ግለሰቦች የዚችን ታሪካዊት ክብርትና ንጽሕት ቤተክርስቲያን የማይሽር ጠባሳ ጥላ አልፋለች። ከታሪክ የማይማር ታሪካዊ ስህተት ይደግማልና ይህ በቤተክርስቲያን እንዳይሆን ተነሱ በማለትም አስቸኳይ ጥሪ ተላልፏል። ይህ ጥሪ ከየትና ለማን ተላለፈ? የቤተ ክርስቲያን መሪዎች ምላሽስ ምን ይመስላል? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጣላችሁ። ቤተ ክርስቲያን ለሰዶም ጋብቻ የሰጠችው ምላሽ ከባድ ቁጣን ቀስቅሷል። እጅግ አሳፋሪ ሆነው የግብረ ሰዶማውያን ጋብቻን ተከትሎ ቤተ ክርስቲያን አሁን ላይ በከባድ እየተፈተነች ትገኛለች። በዚህም በዛሬው ዕለት የሰዶማውያን ጋብቻን አልፈጽምም ያለች ቤተ ክርስቲያንም የአቋም መግለጫን አሰምታለች። ይቺ ቤተክርስቲያን ማናት? የትና እንዴት? የሚሉትን እንዲሁ በዝርዝር በመረጃችን ይዘናል። እንዲሁ በቆይታችሁ ታደምጣላችሁ። አስከትለን ዘማሪ ዘርፌ ከበደ የደረሰባት እጅግ አስደንጋጭ ነው። የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ የነበረችው የአሁኗ የወንጌል አርበኛ ዘማሪ ዘርፌ ከበደ በእንባ እየታጠበች የገጠማትን ከባድ ፈተና ተናግራለች። ለኔ ከባድ ጊዜ ነው። እኔን ለመግደል ሽጉጥ ይዞ መጥቷል። በህይወቴ አይቼ ማላቀው ግፍን አስተናግድኩኝ ስትልም የሆነባትን ሁሉ በእንባ ሆና ተናግራለች። ዘማሪት ዘርፌ የገጠማት ምን ይሆን? ሊገድላት የሚያስፈራራትስ ማን ነው? ምን ስትልስ ተናገረች? የሚሉትን ቃል በቃል ይዘናል። በቆይታችሁ ከአንደበቷ ታደምጣላችሁ። ዘማሪና መጋቢ ታምራት ኃይሌ ለዘማሪዎች ጥብቅ ጥያቄን አስተላለፉ። እጅግ ተወዳጅ የሆኑት እጹብ ድንቅ ዝማሬን ያስደመጡን ዘማሪና መጋቢ ታምራት ኃይሌም ለዘመኑ ዘማሪዎች ራሳቸውን ሊፈትሹበት የሚገባ በህዝቡ ዘንድም ጥያቄን የሚጭር ምላሽ የሚያሻው ጥያቄን ሰንዝረዋል። ዘማሪ ታምራት ኃይሌ ጥያቄ ምን ይሆን? በመረጃችን ይዘናል። እንዲሁ በቆይታችሁ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ቤተ ክርስቲያን ለሰዶም ጋብቻ የሰጠችው ምላሽ ከባድ ቁጣን ቀስቅሷል። የእንግሊዝ ቤተ ክርስቲያን ጠቅላይ ሲኖዶስ ለሰዶም ጋብቻ አልፈጽምም ብላለች። ከዚህ ቀደም በቤተ ክርስቲያን ውስጥ የሰዶማውያን ጋብቻ ይፈጸም የነበረ ሲሆን ከአሁን በኋላ ግን አይፈጸምም በማለትም የቤተ ክርስቲያኗ ሲኖዶስም ወስነዋል። መረጃው እንዳስነበበው የቤተ ክርስቲያን ወግም አጥባቂና ለዘብተኛ ቡድኖች ከስምምነት መድረስ ባይችሉም ውሳኔው ግን በወግ አጥባቂዎች የበላይነት ተጠናቋል። ይሁን እንጂ ሰዓታትን ከፈጀ ውይይት በኋላ ሁለት አካላት መካከል ከስምምነትም ተደርሷል። ለአሁኑ የሰዶማውያንን ማጋባት ማቆም ላይ የተወሰነ ሲሆን ወደፊት የጾታ ግንኙነት ጉዳዮች ላይም ውይይት ይደረጋል ተብሏል። የሰዶማውያን ማጋባት ሂደት ለ9 ዓመት ሲካሄድ ቆይቷል። ለሰዶማውያን በቤተ መቅደስ ውስጥም ማጋባት የተከለከለ ቢሆንም በ2023 በጸደቀው ሕግ መሰረት በእሁድ ፕሮግራሞች ላይ እንዲባረኩ የሚፈቅድ ሕግ አሁንም አለ። ሕጉ በመንግስት ዘንድ የሰዶማዊ ጋብቻ የፈጸሙ ሰዎች በቤተ ክርስቲያን እንዲባረኩ የሚፈቅድም ነው። ይሁን እንጂ የቤተ ክርስቲያኗ ስነ መለኮታዊና ሕጋዊ ጉዳዮች ዳግም ማየትና መዳሰስ እንደሚገባ ተገልጿል። ከ2017 ዓ.ም ጀምሮ በእንግሊዝ ቤተ ክርስቲያን ውስጥ ሲካሄድ የነበረው የሰዶማውያን ማጋባት ፕሮግራምም እስከ $2.2 ሚሊዮን የተመደበለት ሲሆን ሊቪንግ ኢን ዘ ላቭ ኤንድ ፌዝ ፕሮጀክት የሚል ስያሜም ተሰጥቶትም ነበር። በደቡብ የዓለም ክፍላት የሚገኙ የቤተ ክርስቲያኗ አካላትም በዚህ ፕሮጀክት ባለመስማማታቸው ምክንያትም ጸረ ሰዶም የሚል ስያሜም ተሰጥቷቸው እንደነበር ይታወሳል። ታዲያ አሁን ላይም የእንግሊዝ ቤተ ክርስቲያን ጠቅላይ ሲኖዶስም ለሰዶም ጋብቻ አልፈጸመም በማለትም ውሳኔዋን አጽድቃ መግለጫ መስጠቷን ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝነው መረጃችን ስናልፍ የመሰረተ ክርስቶስ ቤተክርስቲያን ማህበረ ምእመናን ዝምታ ውስጥ ሊመጣ ያለው አስፈሪ ዱብዳ። በሀገር ውስጥና በውጭ ሀገራት ላሉ የመሰረተ ክርስቶስ ቤተክርስቲያን የቀረበ ጥሪ። የመሰረተ ክርስቶስ ቤተክርስቲያን ማህበረ ምእመናን ዝምታ ውስጥ ሊመጣ ያለው አስፈሪውን ነገሮች ይታዩኛል።
በ3 የቤተ ክርስቲያን ነባር አገልጋዮች ላይ በኃይል የሰረዛ እርምጃ ተወስዶባቸዋል። ከ30 ዓመታት በላይ የወንጌል አገልጋያ የሆነ ወንድም ከየትኛውም አመራርና አገልግሎት እንዲገለል ተደርጓል። በለቡ መሰረተ ክርስቶስ አጥቢያ ላይ በሁለት መስመር ደብዳቤ የባንክ እገዳ ተጥሎባታል። በዚህ ምክንያት ጅምር የህንፃ ግንባታም ይቆማል። ለሙሉ ጊዜ አገልጋዮች የሚሰፈር የወርቅ ቀለብ ይቋረጣል። ህዝቡ መንፈሳዊ አገልግሎት ፍለጋም ወደ ሌሎች አብያተ ክርስቲያናት ይፈልሳል። ከባሰ ደግሞ መሰረተ ክርስቶስ ከዓመታት በፊት ባወገዘቻቸው ሐሰተኛ ነቢያት እጅ ላይ ይወድቃሉ። የለቡ መሰረተ ክርስቶስ አጥቢያ ለእግዚአብሔር ቃል ስልጣን ቅድሚያ በመስጠት መዋቅሩን ጠብቄ ፍትህ አሰፍናለሁ ብላም በአቋሟ ከቀጠለች ቀጣይ እርምጃ የአምልኮ ቤቷም ይታሸጋል የሚል ስጋትም ከሆኑ ህዝቡን ማሸበርም ጀምሯል። ይህ በዚህ እንዳለም የአጥቢያዊ ዝምታ በዚህ ከቀጠለም ከፋፍሎ ማሳደድ ይቀጥልና የአገልጋዮች ስረዛ፣ የባንክ አካውንቶች እገዳና አስገድዶ ለማንበርከክ የአምልኮ ቤቶች እሽጋም ተጧጥፎ ይቀጥላል። በታሪክ አጋጣሚ የቤተ ክርስቲያኑን ወንበር በተቆናጠጡ ጥቂት ግለሰቦች አማካይነትም የዚች ታሪካዊት ክብርትና ንጽሕት ቤተ ክርስቲያን ጀብዱ ስራዎችም እንዳይደበዝዙ በአገር ውስጥና በውጭ ሀገራት የምትገኙ የቤተ ክርስቲያን አባቶች፣ የሥነ መለኮት ምሁራን፣ ተማሪዎች እንዲሁም አባላቶቿ በሙሉም ለእናት ቤተ ክርስቲያን አንድነትና ሰላም አስፈላጊው ጥረት ሁሉ እንድታደርጉና ዋና ቢሮ ውስጥም ቁጭ ብለው የኃይል እርምጃ እየወሰዱ ባሉትም ጥቂት ግለሰቦች ላይ አስፈላጊውን ጫና እንዲደረግ ጥሪን አቀርባለሁ። ይህን የማታደርጉ ከሆነ ግን ከዚህ ቀደም በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስና በኢትዮጵያ ሙሉ ወንጌል ቤተክርስቲያን መካከል በተፈጠሩ ግጭቶች ምክንያትም ለ9 ዓመታትና ከዚያም በላይ ፍርድ ቤት የመጓተት አደጋም መሰረተ ክርስቶስ ቤተክርስቲያን ይገጥማታል የሚል ከፍተኛ ስጋትም አለኝ። ከታሪክ የማይማር ታሪካዊ ስህተትን ይደግማል። በመሰረተ ክርስቶስ ቤተክርስቲያን ላይ ይህ እንዳይሆን የዘወትር ልመናዬ ነው። ምስክሬን ይሰማ ላልሰማ ያሰማ። ከሰሞኑ በመሰረተ ክርስቶስ ቤተክርስቲያን እየተፈጠሩ ያሉትን ክስተቶች በማንሳትም ቤተክርስቲያኗ እንዳትበተን በተለያዩ ሀገር ያላችሁ የመሰረተ ክርስቶስ ቤተክርስቲያን አባላትም ሆብላችሁ ልትነሱ ይገባል፣ ድምጻችሁ ልታሰሙ ይገባል፣ ቤተክርስቲያንን እንታደጋት በማለትም ድምጹን እንዲህ ባለ መልኩ አሰምቶ እኛም ወደ እናንተ አደረስን። አስከትለን ወደ ያዝነዳችሁ መረጃችን ስናልፍ በአንድ ወቅት በተለይ በ90ዎቹ መጨረሻ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች መሃል የተነሳው ኃይለኛ የወንጌል ሪቫይቫልም ለሚሊዮኖች መነካት፣ ወደ ጌታ መምጣት፣ የዘላለም ሕይወት ማግኘትም ምክንያት መሆኑ ፈጽሞ የሚረሳ አይደለም። የኦርቶዶክስ ቤተክርስቲያን መድረኮች በኢየሱስ ስም የታጠኑበት፣ ወንጌል በዝማሬና በጉባኤ ስብከት የተሰበከበት እጹብ ድንቅ ጊዜም ነበር። እነ ዘማሪ ዘርፌን በጋሻውና ትዝታን በርካቶችን ያስነሳ ኃይለኛ የወንጌል ሪቫይቫል ሆኖ መቆጠር ያለበት፣ ትውልድን ወደ ወንጌልና መጽሐፍ ቅዱስ የመለሰ ኃይለኛ እንቅስቃሴ ነበር። ታዲያ የዚህ ታላቅ የወንጌል ሪቫይቫል ወደ ጌታ ካመጣቸው እጅግ ታዋቂ ዘማሪያን መካከልም አንዷ የሆነችው በይፋ ከኦርቶዶክስ ቤተክርስቲያን እስከታገደችበት ጊዜ ድረስም በርካታ የዘማሪ አልበሞችን ያወጣችውና ከምድሪቱ ጫፍ እስከ ጫፍም በኦርቶዶክስ መድረክ የዘመረችው፣ በዚህም ሚሊዮኖች የሚያውቋት ዘማሪት ዘርፌ ከበደም እስክትጨናነቅ የአገልግሎት ግብዣ የነበራት ዝነኛ የሆነች ዘማሪ ነበረች። ዘማሪ ዘርፌ ከበደ ግን በዛ ዘመን የተነሳው ብዙ ሺዎችን ወደ ኢየሱስና ወደ መጽሐፍ ቅዱስ የመለሰው የታድሶ እንቅስቃሴ ማገኛት። እናም የልቦናዊ አይኖቿ በርተው ኢየሱስ የተባለው ጌታ በመገለጡ እውነት ሲበራላት፣ የኢየሱስ ብቸኛ ዳኝነት ሲገባት የነበረው ክብር እንደ ባዳ ነገር ቆጥራም ያላትን ስምና ዝና ጥላ ስለ ክርስቶስ ኢየሱስ የገባትን የደህንነት ወንጌል ሁሉንም ንቃና ሽራ እንደ ሐዋርያቱ ዘመን እንደ ቀደሙት አባቶች ስለ ስሙ የመናቅ የመጠላትን የመገፋትን በአጠቃላይ ስለ ስሙ ዋጋ የሚከፈልበትን መንገድ መረጠች። በዚህ የተነሳም እጅግ ከፍተኛ ዋጋ ከፍላለች።
ዘማሪት ዘርፌ መጠላትን ጥግ ድረስ መናቅ መዋረድን እስኪ በቃ ታይታለች። ቅድሚያ ከነሱ ጋር ሳለች የሚያሞጋግሷት ዓይንሽን ላፈር ብለዋታል። በሷ ዝማሬ መስዋዕት ይታጠን የነበሩት የተዋሕዶ ምስባኮችም ለዓይናቸው ተጠይፈዋታል። ይህ ሁሉ የሆነው የሚያስወግራት ኃጢአት ፈጽም አይደለም፣ የመስቀሉን ጌታ የቀራንዮውን ንጉሥ የሆነውን ኢየሱስን በመመስከሯና በመከተሏ ጭምር ነው። ታዲያ ይህች በብዙ ተወዳጅና እውቅናን የተረፈችው ዘማሪትም ከዓለማዊነት ሕይወት ወደ ዝማሬ ከገባች ጊዜ በኋላ የደረሰባትን ሁሉ ቃል በቃል ተናግራለች። ብዙ ጊዜ ራሴን ላጠፋ ሞክሬያለሁ፣ ሽጉጥ ይዞ ሊገለኝ የመጣለ በማለትም እውነታውን አፍረጥርጣ ተናግራለች። እኔ ወደ ወንጌል አማኝ በመቀላቀሌ እንገልሻለን የሚሉኝ ብዙ ነው፣ ጸብጸብ ነው የሚላቸው። በሕይወቴ አይቼ የማላቀውን ግፍ አስተናገድኩኝ። ይህ ሆነው ኢየሱስን በመውደዴ ብቻ ነው። ዘፋኝ እያለው ያልነበረ ድንጋይ ኢየሱስን ወደድኩኝ ስል ድንጋዩ መጣ። በዚህ ጊዜ የነበሩ ነገሮች በጠቅላላ አመድ ሆኑ። ተስፋ መቁረጥ በሕይወቴ መጣ። ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ። ሃይዌይ መንገድ ላይ ውጪ ይለኛል። ብቻዬን እጮሃለሁ። ቤት ተከራይቶ ለመኖር ተቸግሬያለሁ። ገበያ መውጣትም አቅቶኛል በማለት የገጠማትን ውጣ ውረድ ተናግራለች። ዘማሪት ዘርፌ ከበደ የደረሰባትን ግፍና በደል እንዲሁም የግድያ ሙከራ እንዴት አለፈችው የሚለውንም በጥቂቱ ከአንደበቷ አድምጠን እንመለስ። አሁን ወደ መጣሽበት መንገድ እንድትመጪ ጉዞ የጀመርሽው ምን አይነት ጥያቄዎች ውስጥሽ ተፈጠሩ? አዎ እንዳልሽው ነው በቃ የነበረው ነገር። እኔ እንዲያውም አንድ እዚህ ላይ መጨመር የምፈልገው በጣም በምንሄድባቸው ቦታዎች ያው ምስክርነት አይደል ሰዎች እንዲያውቁ ከ4 ኪሎ ሜትር ከ5 ኪሎ ሜትር ድረስ ሞተረኛ አይሱዚ በባጃጅ የእውነት ነው የምልሽ በቃ ማመን እስኪያቀት ድረስ የሚገርም ያገልግሎት ክብር ውስጥ ነበር። ያው እኛ ነገሩን እንደንትን ባንቆጥረው ማለት ነው እና በቃ ይቀበሉን ነበር። ከተማው ስንገባ የነበረው ነገር ጌታ ኢየሱስ ልክ ወደ ኢየሩሳሌም ሲገባ የዘንባባ ዝንጣፊ እንዳነጠፉለት ህዝቡ ከፍቅሩ የተነሳ ማለት ነው የማያደርጉት ነገር አልነበረ። ግን ወደዚህ ደግሞ አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። እኔ መጽሐፍ ቅዱስ አነባለሁ በፊት አሁን እነ መጋቢ ሐዲስ በጋሽ ሲያስተምሩ አየትም አልሄድም ቁጭ ብዬ ጽፋለሁ እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ ያለ ጥቅስ ነው። በቃ ነገሬን እንደዚህ አፕሳይድ ዳውን ያደረገው ማለት ነው። ያን ሁሉ ነገር ያመጣው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። ከዛ እኔ ደግሞ በጣም 7ቱንም አጽዋማት ምጾም የሚያቁኝ ሰዎች ባይዘው ያቁኛል። ዝም ብዬ አይነት ሰው አልነበርኩ። መገኛዬ ጻድቃኔ ማርያም ይሆነ ለመዳን ራሴን ማስጨነቅ ሰው ነበርኩ። ምክንያቱም የመጣሁበትም ዓለም ስላለ ኃጢአተኛነት ነው የሚሰማኝ። ከዛ ኃጢአተኛነት ለማድረፍ የኦርቶዶክስ ቤተክርስቲያን የምታምነውን ነገር ሁሉ አደርግ ነበር እና ጧት እነሳለሁ፣ ውዳሴ ማርያም አነባለሁ፣ የዘውትር ጸሎት አነባለሁ፣ ዳዊት ደግማለሁ። በቃ በዚህ ልክ ለማምነው ነገር የተሰጠው ሰው ነበርኩኝ ማለት ነው። እና ሁሉ ጊዜ እግዚአብሔርን ፈልጋለሁ። ገብቶሻል? አሁን ንስሐ ተሰጥቶሽ መልሰሽ እንደዛው አሁን ንስሐ መልሰሽ እና የት ነው እውነቱ ይሄ ነው ወይ መንገዱ ብለሽ ትጠይቂያለሽ እንደሰው። ስለዚህ እግዚአብሔር ከዚህ የመጽሐፍ ቅዱስ ጥቅስ ጋር አገናኘኝ ማለት ነው። ከዛ አነበብኩና ሄድኩኝ ወደ አንዳንድ አባቶች ጥያቄ ነው የጠየቅኩት። እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስለኝም። የእውነት ነው የምልሽ። እንዲያውም ውጭ ሀገር ሲሄድ ነው ለካ የተለያዩ ሃይማኖቶችም አሉ የሚል አስተሳሰብ ውስጥ የገባው ሰው በኦርቶዶክስ ቤተክርስቲያን ካልሆነ በስተቀር ሲኦል ነው የሚገባው ብዬ እማምነው ነበር ለምሳሌ ማለት ነው። ስለዚህ ጥያቄ ነው ለመውጣት አስቀድሞ ሰዎች አግኝተውኝ የሆኑ ሰዎች መስክረውልኝ ምናምን ሳይሆን እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችው ማለት ነው። ስለዚህ መጠየቅ ጀመርኩ። ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና ማቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት
አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም ይድናል ትላለች። የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት። የእውነት ይሄ ሁሉ ነገር ይመጣል፣ ስደት ይመጣል፣ መከራ ይመጣል ብዬ አስቤ አልነበር። እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሐሳብ ማለት ነው። ከዛ የመጣልኝ መልስ ግን ዝም በይ የሚል ምንድነው ተሐድሶሽ እንዴ ምናምን አሉኝ ማለት ነው። ሲሉኝ ተሐድሶ ምንድን በጣም ሩቅ ነኝ እኔ ባይዘው ለእንዲህ አይነት ተሐድሶ ምንድን ነው አልኳቸው። ምንድን ነው ተሐድሶ? ኧረ ዝም በይ ተሐድሶ ምናምን በቃ ተጀመረ ማለት ነው። ከዛ አሁንም ጥያቄው ውስጤ ሊያሳርፈው አልቻለም። ስለዚህ መጀመሪያ እኔ እንድድን ጥያቄ መሰረት የሆነኝ የእግዚአብሔር ቃል ይሄ ነው ማለት ነው። ለካ ሰዎች ወደ እግዚአብሔር መንግስት የሚደርሱት በኢየሱስ ክርስቶስ ቤዛነት በኩል ነው እንጂ በማንም አማላጅ ማንም አማልዶ እንዳልሆነ ደረስኩበት። ምክንያቱም በብሉይ ኪዳንም ታውቂያለሽ አንቺ፣ በአዲስ ኪዳንም በጣም ቅዱሳን የተባሉ በእግዚአብሔር ፊት የተመሰከረላቸው ቅዱስ ሰዎች ነበሩ። ታዲያ እንደዛ ከሆነ በቅዱሳን የምንድን ከሆነ በጻድቃን የምንድን ከሆነ እኮ በጣም ጃይንት የሆኑ ሰዎች ከእግዚአብሔር ጋር ያወሩ የተነጋገሩ እነ ሙሴን የሚያህሉ ሰዎች ነበሩ። ለምን አላዳኑም? ስለዚህ የኢየሱስ መምጣት ምንድን ነው ፋይዳው? የኢየሱስ በመስቀል መሰቀል፣ ያን ሁሉ መከራ ማየት፣ በዛ ሁሉ ምጥ ውስጥ ማለፍ ምንድን ነው ፋይዳው የሚል ደግሞ ጥያቄ ወደ አይምሮ ይመጣ ማለት ነው። ስለዚህ ከዛ በኋላ ሳነብ እነሱም ያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚጋጭ ከእውነቱ አባት ከሆነው አይደለም የመጽሐፎች ሁሉ አባት ከሆነው ከመጽሐፍ ቅዱስ ጋር ሕያው ከሆነው ከእግዚአብሔር ቃል ጋር ዘላለም ከሆነው ከእግዚአብሔር ቃል ጋር እንደሚጋጭ ደረስኩበት ማለት ነው። ከዛ የሆነው ምንድነው? እኔ ኢየሱስ ስላለው ስደት ጀመረ። እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደል? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት የመዳኔ መሰረት አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ እኔ ይሄን እየተረዳሁ ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት በቃ እኔ እየዘመርኩ ነው እንግዲህ የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው በኦርቶዶክስ ቤተክርስቲያን ይሄን ዘምሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቀሽ ምናምን የሚል ወረቀት። ከዛ እኔ ጌታ ሆይ አበርታኝ፣ ልቤን አጠንክራልኩ ማለት ነው። ከዛ የኔን አርዶስ ማለት ሲጀምር ሞንታርቦ ነው 459 ሞንታርቦ ነው። ብዙ ጊዜ በፊት አይተሽ ከሆነ እሱን ሄደው ነቀሉት ማለት ነው። ከዛ እኔ ድምጽ አልባ ሆንኩ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ ኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲህ አይነት ጥላቻ ይቻላል። ከዛ ግቢ ወጣሁ ማለት ነው። እና በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ። ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደ ኋላ አልልም። እና በየአቅጣጫው ስደቶች፣ መገፋቶች በቃ በተወሰኑ ነበር የጀመረው። መጀመሪያ ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ
ሳንፈልግ ያለ እቅዳችን ግን እየገፉ አወጡን ማለት ነው። ከዛ እኔ አሜሪካን ሀገር ነበርኩኝ። ያው ለመጨረሻ ጊዜ በአሜሪካው ሲኖዶስ አሜሪካን ሀገር ስለነበር ማገለግለው ኦፊሻሊ ውግዘት ደረሰብኝ ማለት ነው። ኦፊሻል እንግዲህ ቁጭ ብለው አባቶች ብዙ ጊዜ ሰው የሚወገዘው የዶግማቲክ ነገር ላይ ነበር የሚሰብኩ ሰዎች ነበሩና ከዛ ኋላ ግን ኦፊሻሊ ሲኖዶሱ ቁጭ ብሎ አወገዘኝ ማለት ነው። እስከዚህ ጊዜ ድረስ ግን አንቺ ከወንጌል አማኞች ወይንም ከተሐድሶ እንቅስቃሴ ውስጥ ካሉ ወገኖች ጋር ምንም አይነት ግንኙነትም የለሽም። አሁን ብዙ ጊዜ የሚታሰበው መጀመሪያውኑ ውስጥ ለውስጥ እዛው ያላችሁ ከውጭ ካሉት ከወንጌል አማኝ ወይንም ደግሞ ከተሐድሶ እንቅስቃሴ ውስጥ ካሉ ሰዎች ጋር ግንኙነት ፈጥራችሁ እንደው በቃ ዝም ብላችሁ በአካል ብቻ እዛ ሆናችሁ ከዛ ግን ለመውጣት እየተመቻቻችሁ ቆይታችሁ ከዛ ልክ ውግዘቱ ሲደርስባችሁ በቀጥታ እንደወጣችሁ ነው የሚታሰበው። እስከ ውግዘቱ ድረስ አንቺ ምንም አይነት ግንኙነት አልነበረሽም? የመውጣትም አላማ አልነበረሽም? እኔ አልነበረኝም እውነት ለመናገር ምንም። ይሄ አሁን ከፕሮቴስታንት ጋር ያሉ ሰዎች ወንጌል እንዲህ ነው የመዳን መንገድ ይሄ ነው ብሎ የነገረኝ ሰው የለም። አየሽ ግን ይሄ መጽሐፍ ቅዱስ መንፈስ ቅዱስ ግን በቃ አይኔን ስላበራልኝ ነው ጥያቄም የጀመርኩት እና ውሸት ነው። እኛ ከዚህም በፊት የሚያገለግሉ አገልጋዮች አብረውን የነበሩም ሰዎች ያውቃሉ። ጭራሽ ምንም አይነት ስትራቴጂ ያልነበረን ኦርቶዶክስ ቤተክርስቲያን በሌላ ነገር የማናስብ ማለት እነሱ እንደሚሉት በቃ ህዝቡን አውጥቶ ጴንጤ ለማድረግ የተለያየ ፈጽሞ እንደዛ አይነት ነገር ሐሳቤ ያልነበረን በጣም በቀንነትና በፍቅር ኦርቶዶክስ ቤተክርስቲያንን የምናገለግል በጣም ዋጋ የምንከፍል ልጆች ነው የነበረው እና ይሄ ከእውነት የራቀ ነው። የነበሩ ሰዎችም ደግሞ ያውቃሉ። ምንም አይነት ስትራቴጂ የለም። የምንገናኘውም ጴንጤም ሰው የለም። ግን መጽሐፍ ቅዱስ ይሄው በመንፈስ ቅዱስ አማካኝነት እውነቱን ለኔ አብርቷል እና እኔ እንደዛ አይነት ሙቭመንት እኛ ግሩፕ ውስጥ እንዲህ አድርገን እንደዚህ የሚባል ነገር ሰምቼም አይቼም አላውቅም። እንደውም አንዳንድ ሰዎች በቃ ገንዘብ ሁሉ ተሰጥቷቸው እየተደጎሙ ምናምን የሚል ሐሳብ አለ። እሱ ሁሉ ውሸት ነው። ፈጽሞ እንደዛ አይነት ነገር አልነበረ። በተወገዝሽበት ሰዓት እንደው ምን ይመስል ነበረ? ምን አይነት ስሜት ውስጥ ነበርሽ? መልስ ሰጥተሽ ነበረ ወይስ እንዴት ነበረ? ያው እንዳልኩሽ ኦፊሻሊ ያላወገዙኝም እንጂ ከቤተ ክርስቲያን አግደውኝ ነበር። መጀመሪያ በቃ የማገለግልባቸውን ቦታዎች እያጠበቡ የሆነ ቦታ ስገኝ የሆነ በቃ ጦርነት እየተነሳ ለምን ጸብ ይነሳል። ከዛ የማገለግልባቸውን እየጠበቡ መተው ነበር። ስለዚህ እኔ ምን አደረኩኝ? በቃ እኔ በቃ አልቋል ማለት ነው ያልኩት። እግዚአብሔር የሚፈልገኝ የአገልግሎት ጊዜና ዘመኔ እዚህ ድረስ ነበር ማለት ነው አልኩኝና ወደ ስራ ነው የገባሁት። አሜሪካን ሀገር ሲልቨር ስፕሪንግ አካባቢ ነበር የምኖረው። ኡበሬን እሰራለሁ ማለት ነው። ኡበር እሰራለሁ፣ ቤት ገባለሁ። ለምን ወደ ፕሮቴስታንት አልሄድኩም? ጋፕ በጣም ነበር በዛ መሃል። እኔ ግን በቃ አልቋል በኦርቶዶክስ ቤተክርስቲያን ያለኝ አገልግሎት እግዚአብሔር እዚህ ድረስ ነበር የፈለገኝ ማለት ነው ብዬ ስራዬን እየሰራው እንደማንኛውም ሰው ለመኖር የኡበር ስራ ውስጥ ገባው ማለት ነው። እና ኡበር እየሰራው ነው አንድ ወዳጄ ከዳላስ ቴክሳስ ደውሎ እንኳን ደስ ያለሽ አለኝ ማለት ነው። እኔ ደግሞ ምን ተፈጥሮ ነው ብዬ ምንድነው አልኩት። ለሊት ስለሆነ ምንዳው ቀን እተኛለሁ ስለው ተወገሽ እኮ አለኝ። ኤኒዌይስ ኦሬዲ መጀመሪያ ተዘጋግቷል አልሄድም። ስለዚህ ምን አልኩ? አይ በቃ ገላገሉ አልኩኝ። ኢሳት ዘግቦታል። አታችን ማድረግ ከተቻለ ከዚህ ጋር እናደርገዋለን። ኢሳትም ዘግቦት ነበር። የወጣው ወረቀት ነበረ። በወቅቱ ሲያወግዙን አልጠየቁኝ። ጥፋቴ ምንድነው? ችግሬ ምንድነው? ምናምን የሚለውን ነገር ምንም አልሰማሁም። የሰማሁት ግን መወገዜን ብቻ ነው። ጠርቶም ይሄና ይሄ ስተት አለ ይሄ አለ ብሎ በመጽሐፍ ቅዱስ ሙግት ውስጥ የተቀመጠ የለም ያስረዳኝም የለም ማለት። ስለዚህ ጭፍን በሆነ መንገድ ተሰብስቦ ሲኖዶሱ አውግዞኛል ማለት ነው። ያው ለኔ ግን ወደ እውነቴ ወደ ኢየሱስ ስለሆነ ያስጠጉኝ ምንም ጉዳት አላደረሱብኝም። ከዛ በኋላ ወደ ኢትዮጵያ ተመልሰሽ መተሽ ነው ከተሐድሶ ህብረት ጋር የተወሰነ ጊዜ የምታገለግይባቸውን አጋጣሚዎች አይቻለሁ። እኔ መጥቼ ተገልግያለሁኝ። እንዴት ነበር ወደ ተሐድሶ የገባሽው? ከዛ አሜሪካን ሀገር እያለሁ ነው እንግዲህ በጣም ሁሉም ነገር ፌል በሚባል
ሁኔታ ውስጥ እየገባሁ ያው አገልጋይ ነበርኩ። ስለዚህ ከአገልግሎት ነው ሁሉም ነገር የነበረው። ቢዝነስም ነበረኝ። ባጭሩ እግዚአብሔር ይረዳኛል፣ ወደፊት ዲቴል አወራዋለሁ። የነበረኝ ነገር ይገርምሻል። ኢየሱስን ማመን ስጀምር የነበረኝ ሁሉ አመድ ሆነ ማለት ነው። እና ኢየሱስን መውደዴን አውቃለሁ። ነገሮች ግን እንደዚህ ለምን እንደሚሆኑ አልገባኝም። ስለዚህ ይሄ ከኡበር ከመስራቴ በፊት በጣም ችግር ውስጥ ወደኩኝ፣ ረሃብ ውስጥ ወደኩኝ። በቃ የሚሄድበት ቦታ የለም እና የተወሰኑ በፊት የሚያቆኝ ኦርቶዶክስ ቤት የነበሩ ልጆች በጣም መቸገሬን ሰምተው ብር እስከሚያዋጡልኝ ድረስ የነበረኝ ነገር ሁሉ አመድ ሆነ ማለት ነው። እና ውስጤ ጥያቄዎች ተፈጠሩ። ለምንድን ነው እንደዚህ የሚሆነው? ምንድነው ያደረኩት? ያኔ በጣም ጠንካራ አልነበርኩ። የተወሰነ ነገር ገብቶኛል፣ ተረድቻለሁ። የሚሆነው ነገር ግን የሚሆነው ለምን እንደሆነ አልገባኝም። እና አንደኛ በሄድኩበት ቦታ ሁሉ በቃ የጥላቻ አይነት በአይነት በየአይነቱ ልበልሽ። ልብስ መግዛት አልችልም፣ ሾፕ መሄድ አልችልም፣ ካፌ መዝናናት አልችልም። የቁም እስረኛ ሆንኩኝ ማለት ነው። በሄድኩበት በወጣሁበት ቦታ ሁሉ እንገልሻለን የተለመደ ነው። ጠብጠብ የሚላቸው ሰዎች አሉ። በጣም በቃ አይቼው ማላቀው ሪጀክሽን ማለት ነው። አስቢ እንግዲህ ከዛ ሁሉ ክብር ኢየሱስን በመምረጤ ኢየሱስን በመውደዴ አፕሪሺየት ሊያደርጉኝ ሲገባ ድንጋይ ነው የመጣው። ዘፋኝ እያለሁ ያልነበረ ድንጋይ ለኢየሱስ ተለየው፣ ኢየሱስን ወደድኩት ስል ግን ድንጋይ መጣ ማለት ነው። ከዛ በጣም ብዙ ተስፋ መቁረጦች መጡ። ሰዎች ስለሚያበረታ አወራዋለሁ። የነበረኝ ነገር ሁሉ አመድ ሆነ፣ ጠፋ። ተስፋ ቆረጥኩኝ፣ በጣም ተስፋ ቆረጥኩ። በቃ ኢየሱስን እንደምወደው አውቃለሁ፣ ግን ብዙ ያልገቡኝ ነገሮች ስለነበሩ ወዴት መሄድ እንዳለብኝ አላውቅም። ስለዚህ በጣም ብዙ ጊዜ ራሴን ለማጥፋት በቃ ሰይጣን ምንድነው የሚለኝ መሰለሽ? ልክ ሊተራሊ በጆሮ ይመጣል። ይኸው ምንም እኮ አጠቅሚኝ፣ ይሄ ሁሉ የሚወድሽ ህዝብ አይፈልግሽም፣ የነበረሽ የኔ የምትይው ነገር ሁሉ አመድ ሆኗል። ስለዚህ ለምን አትሞችም ይለኛል። ታውቂያለሽ? ልክ በአካል መጥቶ ማለት ነው። ባይዞይ ሰይጣን ማለት ነው ሲመጣ ሪያሊቲ ነገር ይዞ ነው የሚመጣው። ኢየሱስንም ማቴዎስ 4 ላይ በሪያሊቲ ነገር ነው ሊጥለው የመጣው ማለት ነው። እውነቱን ዞር ብዬ ሳይ ያ ሁሉ ሪጀክሽን፣ ያ ሁሉ ድንጋይ፣ ዘወር ብዬ ወደዚህ ሳይ ሁሉም ነገር አመድ የሆነበት ጊዜ ነበር። ስለዚህ በቃ እውነቱን ነው ሰይጣን ብሞት ነው ይሻለኝ። ስለዚህ በተደጋጋሚ ራሴን ለማጥፋት ብዙ ሞክር ነበር። ለምሳሌ አሜሪካን ሀገር ሰነድ በጣም በቃ ግልጽ የሆነ ድምጽ ሃይዌይ ላይ ማለት ነው 70 ነው እንግዲህ አስቢ። ሃይዌይ ላይ የምትነጁ ዝም ብሎም አይደለም፣ እንደኛ ሀገር ስፒድ አይደለም። አሁን ውጪ በቃ ይለኛል። ታውቂያለሽ? በጣም እታገላለሁ፣ እጮሃለሁ። ጌታ ኢየሱስ ጌታ ኢየሱስ እርዳኝ እላለሁ። በቃ ምን እንደማደርግ አላውቅም። እንግዲህ ይሄ ትራንዚሽኑ ላይ ነው አስቢ። ከዛም ወጥቼ ተወግዤ ብቻዬን ነው ያለሁት። እዚህ ያለው አካባቢም ገና ጆይን ስላላረኩ አያውቀኝ፣ ብቻዬን እና ጮሃለሁ፣ ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። ሁል ጊዜ ራሴን እንደማልጠቅም እንደማረባ አስባለሁ። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ፣ ምድረ በዳ ላይ ብቻዬን
ወዴት መሄድ እንዳለብኝ አላውቅም። ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ጠራዋለሁ፣ አባ እባክህ እርዳኝ። ምን ማድረግ እንዳለብኝ፣ ወዴት መሄድ እንዳለብኝ አላውቅም። የሪጀክሽን ማለት እውነቴን ነው የምልሽ። እና ኢየሱስ ለካ በኋላ ኢየሱስ ከኔ ጋር ያዛምደዋል ማለት ነው ይሄንን ሪጀክሽን። እንደዚህ ነው እኮ ሪጀክት ያደረግሽኝ፣ ሰው ሁሉ እኔን እንደዚህ ነው ሪጀክት ያደረገኝ ይለኛል። ወይኔ እንደዚህ ነው ሪጀክት አድርጌ የኖርኩት፣ አልሰማ ብዬ፣ አላዳምጥ ብዬ፣ አልረዳ ብዬ። ወይኔ ኢየሱስ ያማል እኮ ሪጀክሽን ያማል። እሱ ላይ የነበረውን ሪጀክሽን እኔ ላይ ሳየው ይበልጥ ኢየሱስን እየቀረብኩት፣ ይበልጥ ኢየሱስን እየወደድኩት። በዚህ ሰልፉ አለ፣ በዚህ መከራው አለ፣ በዚህ አለመብላቱ አለ፣ በዚህ ውጣ ውረዱ አለ፣ በዚህ ጥላቻው አለ። ግን ኢየሱስ ወደ ራሱ እያስቀረበኝ እያስጠጋኝ በምድረ በዳ ባብላታለሁ አይደል የሚለው እያባበለኝ እኔም ሳልሞት ሰይጣንም ያሰበው ሳይሳካለት። ምክንያቱም ሰይጣን ያውቃል፣ አስቀድሞ ምን ሆነውን ያውቃል። እኔ እግዚአብሔር ለዚህ አገልግሎት እንደጠራኝ አላወኩም። በቃ የኔ መጨረሻ ይሄ ነው። ራሴን ጠላሁት። ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ፣ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ እቺን እንደው ደፍቶ እንትን የሚል ጠፋ እና ሞዬ ነው በቃ ሁሉን ነገር ያደርጋል ወጥቶ። ባለቤቴ መኳንንት አንድም ነገር ውስጥ አልገባም። ጸጉር ቤትም ሲሄድ እሱ ያደርሰኛል፣ ከበር ይቀበለኛል። ቤት ኪራይ የሚከራየው እሱ ነው። እኔ እንዳለው ሲታወቅ እንዴት አይነት ጥላቻ መሰለሽ! ወደ ወቃ ያስወጡናል። ገበያ መገበየት አልችል በገንዘቤ። እንግዲህ አስቢ የነበረ ጥላቻ ልነግርሽ አልችል። እና ግን ይሄ ሁሉ ጥላቻ ወደ ኢየሱስ እያስጠጋኝ፣ ወደ ሐሳቡ እያስጠጋኝ፣ ወደ ፍቅሩ እያስጠጋኝ፣ ደግሞ የእውነት ብቸኛ እውነተኛ ወዳጅ ኢየሱስ ብቻ እንደሆነ እያሳየኝ፣ ምድረ በዳይ በሆነ ጊዜ ያ ሁሉ ያጨበጨበልኝ ሰው አልደረሰልኝም። ማንም አልደረሰልኝም። የኔ ምላቸው አሉኝ የምላቸው ሰዎች ሁሉ ሊደርሱልኝ አልቻሉ። ግን አብሮኝ የነበረው ረዳቴ ግን ኢየሱስ እያሳመነ እኔም ደግሞ ለሱ ለመኖር እየቆረጥኩኝ ማለት ነው። ለምን አልሞትም? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው ኢየሱስ። እኔ ኢየሱስን ወደዋለሁ ለማለት አይደለም። እዛ ድረስ ጥርሴን ነክሼ ወደፊት ሄድኩ ማለት ነው። ሄድኩኝ። ለምን የፈለገ ነገር አይመጣም? ለምን አትገሉኝም? ኢየሱስማ ጌታ ነው። በሱ ጉዳይ ወደ ኋላ አይደለም። ምንም ሊፈጠር ይችላል ብዬ የገባኝን እውነት ጥርሴን ነክሼ በከፍታም በዝቅታም ውስጥ ከዛ በቃ እስቲ ወደ ኢትዮጵያ ልሂድ። በዚህ ሁሉ ምድረ በዳ የሰበሰብኳቸው መዝሙሮችም ነበሩ። እስቲ ወደ ኢትዮጵያ ልሂድና በቃ እስቲ እዛ ደግሞ መዝሙር ልስራ፣ አየር ልቀይር ብዬ ነው እንግዲህ ወደ ፍኖተ አበው አገልግሎት ውስጥ የመጣሁት ማለት ነው። እነሱ ጋር ከመጣሁኝ በኋላ በጣም ያው መቸገሬን፣ ችግር ውስጥ እንደሆንኩኝ፣ በጣም ሰርቫይቭ ማድረግ እንዳቃተኝ ብዙ ነገር የነበረኝ ሰው እንኳንም አመድ ሆነ፣ እንኳንም ኢየሱስ ተረፈልኝ። ምንም አይቆጨኝም። ምክንያቱም ዋና ኢየሱስ ስለሆነ ማለት ነው። ለኔ ክብር፣ ለኔ ገንዘብ ዋናዎች አይደሉም።
ዋና ኢየሱስ ነው ጳውሎስ ብሏል። ለገባው እውነት ሁሉንም እንደ ጉድፍ እንደቆጠረ ለገባኝ ኢየሱስ ሁሉንም ነገር እንደ ጉድፍ ቆጥሬ ጥየው ስለነበር እዚህ ስመጣ መሄድበትም ቦታ አልነበረኝ። ሁሉም ነገር በአንድ ቀን ነው የሆነው። ሁሉም በአንድ ጊዜ ነው የሆነው። እንዴት እንደሆነ እንኳን ሳይገባኝ ማለት ነው። ከዛ ላይ የታድሶ ሙቭመንት ውስጥ እዛ እንቅጠርሽ አንቺም ሰርቫይቭ ታደርጊያለሽ ያግዝሻል ብሎ እዛ መሄድ ጀመርኩኝ። በዛ አገልግሎት ነው እንግዲህ ተሰብስበው ፍኖተ አበው እንደገና ቃላዋዲ በነበረው አገልግሎት ውስጥ ገባው። በቃ እግዚአብሔር ራሱ ሂል ያረገኝ እየጠገነኝ በአንድ ጊዜ አልነበረም የኔ የመዳን የተፈጸመው ሂደታዊ ነበር። ጥያቄዎች ነበሩኝ እነሱን እየመለሰ ያባበለኝ እንግዲህ እስከ ተሐድሶ አገልግሎት ጊዜ ድረስ ቆየው ማለት ነው። ታዲያ ዘማሪት ዘርፌ አስቀድማ ዘፋኝ ከነበረችበት ህይወት አንስቶ ጌታን እስክትቀበል ድረስ እንዲሁም ዛሬን ጭምር እያለፈችበት ያለውን ከባድ የህይወት ውጣ ውረድን ኒቆዲሞስ ሾው ላይ በመግባትም እንድታደምጡስ ጋበዝን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ዘማሪና መጋቢ ታምራት ኃይሌ ለዘማሪዎች ጥብቅ ጥያቄን አስተላልፈዋል። የአሁኑ ትውልድ ወይንም ዘማሪ ምን ያክል ቢጸድቅ ነው ያለ ኃጢአት ያለ እንከን ወጥቶ መድረክ ላይ አንድም ቃል ስለ ድካሙ ማይተነፍሰው? ከሚያሰሟቸው የመዝሙር አልበሞች መካከል አንድስ እንኳን የነሳህ ስለ ጉድለት ስለ ድካሙ የማይዘምረው? ድካም የለብኝም ነው ወይስ ለምንድን ነው? ወይስ ያፍራል? ወይስ ተቀባይነቴ ይቀንሳል አክብሮት አይሰጠኝም ነው? እንዲነው እንደዚህ ነበር እንዴ እባላለሁ? ለምንድን ነው ደክም ያለው ወድቅ ያለው ሰነፍ ያለው እግዚአብሔርን በሚገባ አላከበርኩትም ህይወቴ በሚገባ አልተቆጠቆተም አላደኩም የሚሉ መዝሙሮች የሉም። የተስፋዬ ጋቢሶና የደረጀ ከበደ መዝሙሮች በማስታወስና በመዘመርም ጥያቄያቸውን ቀጥለዋል። አሁን ላይ ኤአይ ገመና አውጥቶ በአደባባይ ማውጣት ማፍሰስ ያንሳል ወይንስ ያስከብራል? ሰው እውነቱን ሲናገር የሆነውን የኖረውን የጎደለውን የተቸገረውን በትክክል ማለትም ነው። ታዲያ ምን ያክል ቢጸድቅ ነው ያለ ኃጢአት ያለ እንከን ወጥቶም አንድ ቀን ስለ ድካሙ ማይተነፍሰው? ድካም የለብኝም ነው ወይንስ ያፍራሉ? ሲልም መጋቢና ዘማሪ ታምራት ኃይሌም ለአሁን ላሉ ዘማሪዎችም መልእክታቸውን እንዲህ ባለ መልኩም አድርሰዋል። የአሁኑ ትውልድ ምን ያህል ቢጸድቅ ነው ማለት ያለ ኃጢአት ያለ እንከን ቢሆን ነው ወጥቶ መድረክ ላይ አንድም ቀን ስለ ድካሙ የማይተነፍሰው? ከሚያሳትማቸው የመዝሙር አልበሞች መካከል አንድ እንኳን የነሳ አንድ እንኳን ስለ ጉድለቱ ስለ ድካሙ የማይዘምረው እና የለብኝም ድካም ነው ወይስ ያፍራል? ተቀባይነቴ ይቀንሳል? አክብሮት አይሰጠኝም? እንዲህ ነበር እንዲህ ነው እባላለሁ ነው? ምንድነው እየጠይቃለሁ። ለምንድን ነው ሰዎች ደክም ያለው ወድቅ ያለው ሰነፍ ያለው ኋላ ቀርቻ ያለው እግዚአብሔርን በሚገባ አላከበርኩትም ህይወቴ በሚገባ አልተኮተኮተም አላደኩም? ተስፋዬ ጋቢሶ ምንድነው ነኝና ብላቴና ልጅነት ያላለቀው ነኝና ብላቴና ደረጀ ከበደ ምንድነው እሱ ይቅርታ ለማድረግ ልቤም እያለ ነው። አዎ አሁን እንዲህ አይነት ገበና አውጥቶ በአደባባይ ማውጣት ማፍሰስ መግለጽ ያሳንሳል ወይስ ያስከብራል? ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዲስ መረጃ እስከምንገናኝ መልካም ቆይታ